አዲስ 1879 ይህ የአዲስ 1879 ሙሽት ነው። ድምፃዊ ታምራት ሞላና ጥላሁን ገሰሰ የጠበቀ ወዳጅነት ነበራቸው። ወዳጅነታቸው ደግሞ የተለየ ነው። ሁለቱም የክብር ዘበኛ የሙዚቃ ቡድን አባላት በነበሩበት ጊዜ በድብቅ የተለያዩ የምሽት ክበቦች ይሰሩ ነበር። በወቅቱ አንድ የመንግሥት ሠራተኛ የሆነ ሰው ሌላ ቦታ መሥራት ስለማይችል ታምራት ሞላና ጥላሁን ገሰሰ ንፋስ ስልክ አካባቢ ይገኝ በነበረው ባትሪሊዮን የምሽት ክበብ ይዘፍኑ ነበር። ይህ የምሽት ክበብ መድረኩ ከበሩ የገባ በመሆኑ የምሽት ክበብ ባለቤቱ ጥላሁን ገሰሰንና ታምራት ሞላን በሳምንት 2 ቀን እንዲዘፍንለት ጋበዛቸው። መጥተው ቤቱን አዩት። ቅሬታለን አሉት። ቅሬታችሁ ምንድን ነው ብሎ የምሽት ክበቡ ባለቤት ጠየቃቸው። እኛ የምንሰራበት መስሪያ ቤት በምሽት እንድንሰራ አይፈቅድልንም። የእኛም ሰዎች የተለያዩ ድምፃውያንን በየምሽት ክለቡ ስለሚመለምሉ መድረኩን ከበሩ ወደ ጥግ ሸሸግ አድርግልን፣ መስኮቱን ደግሞ ለበሩ ፊት ለፊት አድርግልን አሉት። ግራ ተጋባ። ለምን አላቸው። እየዘፈንን ድንገት አለቆቻችን ከመጡ ፈጥነን እንድንወርድ ነው ብለው ነገሩት። በዚህም ተስማማ። መድረኩን ከበሩ ዞር አደረገላቸው። ዋናው መግቢያው በር ላይ የተለየ መብራት አብርቶ የሚገባና የሚወጣው ሰው እንዲታያቸው አደረገላቸው። ጥላሁንና ታምራት በደስታ መድረኩን ተቆጣጠሩት። ቤቱ በአጭር ጊዜ ውስጥ ደመቀ። ሕዝብ ወደ ንፋስ ስልክ ተመመ። ይህን ኖሬ ኮሎኔል ሞላልኝ የክቡር ዘበኛው ሰው ሰሙ። እስቲ ምን አይነት ዘፋኞች መጥተዋል ብለው ምሽቱን ወደዚያ አቀኑ። ጥላሁንና ታምራት መድረኩ ላይ የሚጠበቁ ናቸው። ጥላሁን መድረክ ላይ ሲወጣ ታምራት ከበሩ ፊት ለፊት ጥግ ይዞ ይጠብቃል። ታምራት ሲዘፍን ደግሞ ጥላሁን መድረኩ ላይ ወጥቶ ጥበቃውን ያቀላጥፋል። በዚህ መሃል እየሰሩ አገር ሰላም ነው ብለው ጥላሁንና ታምራት መድረኩ ላይ እየተውረገረጉበት ታዳሚውም እየጨፈረ ባለበት ወቅት አንድ ሰው ባርኔጣቸውን አድርገው መነጽራቸውን አድርገው ተሸፋፍነው ወደ ምሽት ክበቡ ገቡ። ሕዝቡ ይጨፍራል። ጥላሁን ይዘፍናል። ታምራት ይቀበላል። የዚህን ጊዜ ታምራት ሞላ ጥላሁንን ባይኑ ጠቀስ አደረገው። ጥላሁን ገባው። ሕዝቡ እየጨፈረ ነው። ጊዜ አላባክኑም። ወዲያውኑ ማይክራፎኑን ቁጭ አድርገው ከመድረኩ ወረዱ። አለቃቸው ኮሎኔል ሞላልኝ ነበሩ። እንዲያ ተሸፋፍነው ፊት ለፊታቸው የቆሙት ወዲያውኑ አባረው ያዟቸው። በርግጫ መቷቸው። እኛን ነው የምትዋሹን ብለው ዓይናቸውን እያውረጠረጡ ሁለተኛ ይለመዳችኋል ብለው ጠየቋቸው። አይለመደንም፣ የዛሬን ግን ኮሎኔል
የዛሬን ብቻ እንጨርስ አሏቸው። ኮሎኔልም ሁለተኛ ግን እንዳይለምዳችሁ የዛሬን ጨርሱ ብለው ፈቀዱላቸው። ታምራትና ጥላሁን ዳግመኛ መድረኩ ላይ ወጥተው ሕዝቡን ያስደስቱት ጀመር። ጠዋት ቢሮአቸው ሲገቡ ግን የመጨረሻ የማስጠንቀቂያ ደብዳቤ ተሰጣቸው። ይሁን ብለው ተቀበሉ። ውድ የአዲስ 1879 አድማጮች፣ ለወዳጅ ለጓደኛ ለምንቀርበው ሰው የታመንን ሆነን እንገኝ። ምስጢር ጠባቂ ሆነን አብረን የጀመርነውን ሥራ ውጤት ለማድረስ በርትተን ጠንክረን እንስራ። በመተባበር ብዙ ነገሮችን ማድረግ መስራት እንችላለን። አንድ ስንሆን ከፊት ያሉ መሰናክሎችን እናልፋለን። ይህንንማ መቻጣ ነው። ሁሌም በህብረት በአንድነት ሥራችንን እየሠራን እዚህ ደርሰናል። ወደፊትም በዚሁ እንቀጥላለን ማለታችሁን ገምተን ደስ ብሎናል። አዎ አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879